8 ፓርቲዎች 5 ወሳኝ ጥያቄዎች። ላለፉት ቀናት በኢቢኤስ ስቱዲዮ የነበረው የፓርቲዎችን ምላሽ ሰምተናል። አሁን በምዕራፍ 1 የመጨረሻ ክፍላችን ላይ ደርሰናል። ትብብር ለኢትዮጵያ አንድነት ያልንበት ምክንያት በዋናነት ራሱ ስማችን ምግባራችን ይገልጻል ማለት ነው። አስቻይ በሆኑ አካባቢዎች ላይ የመንግስትን ስልጣን ለመያዝ በሚያስችል ሁኔታ እጩዎችን አቅርበናል። በዛሬው ዝግጅታችን ትብብር ለኢትዮጵያ አንድነት ፓርቲን ወደ እናንተ እናደርሳለን። ለሀገራችን ሰላምና ዘላቂ ትብብር ፓርቲው ምን የተለየ አማራጭ ይዟል? ኢትዮጵያ የባህር በር ማግኘት ህጋዊና ታሪካዊ መብት እንዳላት በግልጽ አስቀምጠን እየታገልን ያለንበት ሁኔታ ነው ያለው። ህገ መንግስቱ ራሱ አንቀጽ 104 እና 105 አሻሽሉኝ ብሏል። 8ኛውና የምዕራፍ 1 የመጨረሻው የፓርቲዎች ቆይታ አሁን ይጀምራል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ፕሮግራማችን ነው። በዚህ ልዩ ፕሮግራማችን 7ኛውን ጠቅላላ ምርጫ የተመለከቱ የተለያዩ መሰናዶችን ወደ እናንተ የምናደርስ ይሆናል። ከነዚህ መሰናዶቻችን መካከል አንደኛው ደግሞ የኢቢኤስ 5 ጥያቄዎች የተሰኘው ዝግጅታችን አንዱ ነው። በዚህ ዝግጅታችን በ7ኛው ጠቅላላ ምርጫ የሚሳተፉ የተለያዩ የፖለቲካ ፓርቲዎች አመራሮችን ወደዚህ ወደ ስቱዲዮአችን በመጋበዝ 5 ያዘጋጀናቸውን ጥያቄዎች እናቀርብላችኋለን። ምላሻቸውንም ታደምጣላችሁ። የዚህ መርሃ ግብር ዓላማ በምርጫ 2018 የሚሳተፉ መራጮች በመረጃ ላይ የተመሰረተ የምርጫ ተሳትፎ እንዲያደርጉ ማስቻል ነው። በዛሬው መርሃ ግብራችን በስቱዲዮአችን የተገኙት የትብብር ለኢትዮጵያ አንድነት የምክር ቤት አባልና የሕግ ክፍል ኃላፊ የሆኑት አቶ ዋለልኝ አስፋው ናቸው። አቶ ዋለልኝ ስቱዲዮአችን ስለመጡ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። ለእያንዳንዱ ጥያቄ አቶ ዋለልኝ ምላሽ ለመስጠት 5 ደቂቃዎች ይኖሮታል። ስለዚህ በቀጥታ ወደ ጥያቄያችን እንገባለን። እሺ፣ የመጀመሪያው ጥያቄያችን የሚያተኩረው በ7ኛው ሀገራዊ ምርጫ ግንቦት 24 የድምጽ መስጫ ቀኑ ለሆነው 7ኛው ሀገራዊ ምርጫ ማለት ነው ትብብር ለኢትዮጵያ አንድነት በምን ያህል ክልሎች ላይ ይወዳደራል? ምን ያህል እጩዎችን አስመዝግቧል? ለህዝብ ተወካዮች ምክር ቤት እንዲሁም ለክልል ምክር ቤቶች ምን ያህል እጩዎችን አስመዝግባችኋል? አጠቃላይ የምርጫ ዝግጅታችሁስ ምን ይመስላል? እሺ፣ አመሰግናለሁ። ያው ትብብር ለኢትዮጵያ አንድነት የተመሰረተው ከ4-5 ዓመት በፊት ለዚሁ ምርጫ ታሳቢ በማድረግ 6ኛው ሀገራዊ ምርጫ እንደተጠናቀቀ ቀጥታ ወደ ዝም ከምንል እነዚህ 4 ወይም 5 ተመሳሳይ አይዲዮሎጂ ወይም ተመሳሳይ ሀሳብ ያለን ፓርቲዎች ከዛን ጊዜ ጀምሮ በጋራ አብረን ስንሰራ ቆይተን አሁን ላይ ደግሞ 2018 ላይ በሚደረገው ምርጫ ከምርጫ ቦርድ እውቅና ተሰጥቶን ለዚሁ እጩዎቻችንን በማስመዝገብ ላይ እንገኛለን። እነዚህም አሁን ላይ ትብብር ለኢትዮጵያ አንድነት ፓርቲ ውስጥ የመሰረቱት 4 ፓርቲዎች እነሱም መኢአድ፣ ኢሃፓ፣ እናት ፓርቲና እንደዚሁም አግን የሚባሉ ፓርቲዎች በጋራ ይህንን ትብብር መስርተን እጩዎቻችንን በማስመዝገብ ላይ እንገኛለን። በዚህ ውስጥ መጠሪያ ስማችንም እንደሚታወቀው ትብብር ለኢትዮጵያ አንድነት ያልንበት ምክንያት በዋናነት ራሱ ስማችን ምግባራችን ይገልጻል ማለት ነው። ኢትዮጵያ አንድነቷ ተጠብቆ ነፃነቷ ተጠብቆ ልማቷ እኩልነቷ የተጠበቀ የተሻለች ኢትዮጵያ ለመመስረትና በምርጫ አሸንፈን የመንግስት ስልጣን ለመያዝ ነው እየታገልን ያለ ነው። ምናልባትም በተናጠል 4ቱ ፓርቲዎች በተናጠል ብንወዳደር ድምፅ ይከፋፈላል፣ የሰው ኃይላችን ይከፋፈላል፣ ሪሶርሳችን ይከፋፈላል። በዚህ ምክንያት ማግኘት ያለብንን ድምፅ ሳናገኝ ቀርና ለገዢው ፓርቲ በቀላሉ እጅ የምንሰጥ ይሆናል ማለት ነው። በአጠቃላይ ይሄ ምርጫ አሸንፈን ለህዝባችን ለመድረስ ነው። ህዝባችን ደርሰንለት የፈለገውን በፈለገው በመረጠው ፓርቲ እንዲተዳደርና ለልማቱም ለእኩልነቱም ለነፃነቱም ለሁሉም ዋስትና ልንሆነው አስበን ነው እኛ ትብብር ለኢትዮጵያ አንድነት ብለን እነዚህ ቅድም የገለጽኳቸው 4 ፓርቲዎች በጋራ የመሰረት ነው ማለት ነው። አሁን በዚህ ዓመት በዚህ 2018 ላይ በተለይ የገዢው ፓርቲ የብልጽግና ፓርቲ ዋነኛ
ተገዳዳሪ ለመሆን ነው እየሰራን ያለነው። ዋነኛ ተገዳዳሪ በማንኛውም ዘርፍ በተለይ በእጩ አቀራረብ፣ በውይይት፣ በፖሊሲዎቻችን ዋነኛ ተገዳዳሪ ሁነን አሸንፈን የመንግስት ስልጣን ለመያዝ ነው። እነዚህ አራቱ ፓርቲዎች በአጋጣሚ ሆኖ ላለፉት 4 ዓመትም በጋራ ስንሰራ ነው የቆየ ነው። በምርጫ ቦርድ ግን ህጋዊ እውቅና ያገኘ ነው በዚህ መስከረም 2018 ነው፣ ለዚሁ ታስቦ ማለት ነው። ላለፉት 4 ዓመታት ግን በጋራ የተለያዩ መግለጫዎችን በማውጣት በሚያመሳስለን ጉዳይ ላይ በጋራ በመቆም ይሄን ነው። በነገራችን ላይ እነዚህ 3 ወይም 4ቱ ፓርቲዎች ተመሳሳይ ወይም ተቀራራቢ ርዕዮተ ዓለም ያለን ፓርቲዎች ነን። ስለዚህ በአጠቃላይ በዚህ ዓመት ብቃት ያላቸውን እጩዎች በማቅረብ ዙሪያ በተቻለ መጠን ከፍተኛ ጥረት ነው ያደረግነው። ብቃት ያላቸውን እጩዎች በተነጻጻሪ ለምርጫ አስቻይ በሆኑ አካባቢዎች ላይ የመንግስትን ስልጣን ለመያዝ በሚያስችል ሁኔታ እጩዎችን አቅርበናል። አጠቃላይ በመላው ኢትዮጵያ ነው የምንወዳደረው። አስቻይ ሁኔታ ይደረጋል ብሎ ምርጫ ቦርድ በነዚህ ቦታ ምርጫ ይደረጋል ባላቸው በአብዛኛው ከ90% በላይ ባሉ ምርጫ ጣቢያዎች ላይ ወይም ምርጫ ክልሎች ላይ እየተሳተፍን እንገኛለን። እጩዎችንም አቅርበናል። በአሁኑ ሰዓት ወደ 1381 እጩዎችን አቅርበናል፣ አስመዝግበናል። ከዚህ ውስጥ ሴቶች 285 ወደ 21% ናቸው። ወጣቶች ወደ 484 ይህም ወደ 35%፣ አካል ጉዳተኛ ወደ 59 ወደ 4.5፣ በአጠቃላይ 1381 እጩዎችን ያቀረብነው ማለት ነው። ሌሎች ምን ያህሉ ለተወካዮች ምክር ቤት ናቸው? ምን ያህሉ ለክልል ምክር ቤት ናቸው? አጠቃላይ የምንወዳደርባቸው ምክር ቤት 2 ምክር ቤቶች ናቸው። አንዱ የህዝብ ተወካዮች ምክር ቤት ነው። ለህዝብ ተወካዮች ምክር ቤት 347 ምርጫ ክልሎች ላይ እንሳተፋለን። እንደምታውቁት ወይም እንደሚታወቀው በአጠቃላይ ወደ 547 መቀመጫ ነው ያለው። ከዚህ ውስጥ በተነጻጻሪ አስቻይ በሆነው አካባቢዎች ላይ በ347 ክልሎች ላይ ወይም ደግሞ የምርጫ ክልሎች ላይ ለህዝብ ተወካዮች ምክር ቤት እንወዳደራለን። ይህም ማለት የፌዴራል ህዝብ ተወካዮች ምክር ቤት ወይም የፌዴራል ስልጣን ሁሉ የመያዝ አቅም አለን ማለት ነው። ምክንያቱም የፌዴራል የህዝብ ተወካዮች ምክር ቤት መቀመጫ ውስጥ ቢያንስ ከ50+1 ካገኘ ወይም ወደ 275 አካባቢ እጩዎችን ካሸነፍን መንግስት የመሆን ኃይል አለን ማለት ነው። ስለዚህ አቶ አለልኝ የመጀመሪያውን ጥያቄ የሚመልሱበት ሰዓት አብቅቷል። ወደ ሁለተኛው ጥያቄ ያልፋለሁ። ሁለተኛው ጥያቄ የኢትዮጵያን የባህር በር ጥያቄ የተመለከተ ነው። እንደ ትብብር ለኢትዮጵያ አንድነት ኢትዮጵያ ህጋዊና ታሪካዊ የባህር በር የባለቤትነት መብት አላት ብላችሁ ታምናላችሁ ወይ? ካመናችሁስ ተመርጣችሁ መንግስት ከመሰረታችሁ በኋላ የኢትዮጵያን የባህር በር ባለቤትነት ጥያቄ በምን አይነት መንገድ ልታሳኩ አቅዳችኋል? ጥሩ ጥያቄ ነው። ባጭሩ አለን ነው። አለን ብቻም ሳይሆን የትብብሩ ፓርቲዎች ቀደም ሲል ኢቭን ገዢው ፓርቲ ብልጽግና ሳያስበው በፊት በፖለቲካ ፕሮግራማችን ኢትዮጵያ የባህር በር ማግኘት መብት ሊኖራት ይገባል ብለን በፕሮግራማችን ላይ ሁሉ አካተን እየታገልን ያለንበት ሁኔታ ነው ያለው። በግልጽ ኢትዮጵያ የባህር በር ማግኘት ህጋዊና ታሪካዊ መብት እንዳላት በግልጽ አስቀምጠን እየታገልን ያለንበት ሁኔታ ነው ያለው። እናምናለን ነው። ከብሔራዊ ጥቅም አንጻር ኢትዮጵያ ባህር በር የማግኘት በተለይ ለኢትዮጵያ ብሔራዊ ጥቅም አንጻር አጠቃላይ ትኩረት ተደርጎ የሚሰጥ የውጭ ዲፕሎማሲዎቻችን ልንከተል ይገባል የሚል እምነት ነው ያለን። ኢትዮጵያ ከጎረቤት ሀገሮቿ ጋር በዚሁ ጉዳይ ላይ በመተሳሰብና በሰጥቶ መቀበል መርህ በጋራ ጥቅም በመተማመን በመልካም ጉርብትና መርህ ላይ የተመሰረተና ሰላማዊና እኩልነት ላይ የተመሰረተ በሰጥቶ መቀበል መርህ በዲፕሎማሲ የባህር በር ማግኘት መብት አላት ብለን እናስባለን፣ እናምናለንም እንታገላለን ለዚህ ለማለት ነው። የባህር በር ባለቤትነት ጥያቄ በተመለከተ የትብብር ፓርቲዎች ከማንም ቀድመን በየፖለቲካ ፕሮግራማችን በማካተት አንዱና ዋነኛ ቁልፍ ዓላማችን ነው። ወደ ትብብር ስንመጣም ይህንኑ የባህር በር ጥያቄ ከፍ በማድረግ በጋራ የምንታገልለት ዓላማችን እንደሆነ ነው ለሕዝባችን ግልጽ ማድረግ ያለብን።
ግልጽ መሆን ያለበት ግን ከማንም ቀድመን በፖለቲካ ፕሮግራማችን ላይ አካተን እየታገልን ያለንበት ሁኔታ ያለ መሆኑን ነው መታወቅ ያለበት። አጠቃላይ እኛ እንደኛ እምነት ከሆነ እንደ ትብብሩ እምነት ከሆነ የባህር በር ጥያቄያችን ከሉዓላዊነትና ከብሔራዊ ሕልውና ጋር የተያያዘ ሕጋዊ ጥያቄ መሆኑን በመገንዘብ ጉዳዩ በሰላማዊ መንገድና በስምምነት መፍትሄ እንዲያገኝ ዓለም አቀፉ ህብረተሰብም ሚዛናዊ በሆነ መንገድ ድጋፍ እንዲሰጥ ትብብር ፓርቲዎች ጥረት እናደርጋለን። ብልጽግና የሄደበት ያለበት መንገድ አለ። እኛ የምንሄድበት ግን የዓለም አቀፉን ህብረተሰብ ህጋዊና ታሪካዊ መብቶቻችንን በአጉልተን በማሳየት በማሳመን በዲፕሎማሲው ዘርፍ ከፍተኛ ውጤት በማስመዝገብ በሰላምና በሰላም ብቻ ይህንን የባህር በር የማግኘት መብቷ እንዲረጋገጥ ነው ጥረት የምናደርገው። ስለዚህ እኛ በዲፕሎማሲና በሰላማዊ መንገድ ከጎረቤቶቻችን ጋር ሰጥቶ በመቀበል በኩልና የተመሰረተ ጥያቄ ነው ማቅረብ አለበት ብለን የምናምነው። እናመሰግናለን። ሶስተኛው ጥያቄ ኢኮኖሚያዊ ጉዳዮችን የተመለከተ ጥያቄ ነው። ሁላችንም እንደምናውቀው በየጊዜው እየጨመረ የሚሄድ የኑሮ ውድነት እና የዋጋ ግሽበት በጣም ትልቁ የዜጎች ጥያቄ እንደሆነ ይታወቃል። ከዚያ በተጨማሪ ደግሞ በርካታ ወጣቶች ስራ የሌላቸው ወጣቶች ደግሞ በሀገራችን እንዳሉ ይገመታል። የዓለም አቀፍ ተቋማት መረጃዎች እንደሚያሳዩት እስከ 5 ሚሊዮን ስራ ፈላጊ ሰዎች ስራ አጥ ሆነው እንደሚገኙ ያሳያሉ። ትብብር ለኢትዮጵያ አንድነት የኑሮ ውድነት ወይም የዋጋ ግሽበትን በተግባር ለመቀየር ወይም ለማስተካከል ምን አይነት እርምጃ ይወስዳል? እነዚህን የስራ አጥ ወጣቶችን በሚሊዮን የሚቆጠሩ የስራ አጥ ወጣቶችን ደግሞ ወደ ስራ መስክ የሚገቡበትን ሁኔታ ለመፍጠር ምን አይነት ኢኮኖሚያዊ እርምጃዎችን ይወስዳል? እሺ፣ ጥሩ ነው። ያው ትብብር ለኢትዮጵያ አንድነት ግልጽ የሆነ የምንከተለው የኢኮኖሚ መርህ አለን። እሱም የነፃ ገበያ ኢኮኖሚ ስርዓትን ነው የምንገነባው። ነፃ ገበያ ኢኮኖሚ ስርዓት ነው። በዚህም ማንኛውም ኢትዮጵያዊ ዜጋ በየትኛውም አካባቢና ዳር ድንበር በስራ ተሰማርቶ የመኖርና ሀብት የማፍራት መብቱ እንዲረጋገጥ ነው ትልቁን ስራ የምንሰራው። ማንም ኢትዮጵያዊ ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምስራቅ ጫፍ እስከ ምዕራብ ጫፍ ስራ ላይ ተሰማርቶ በእርሻ ሊሆን ይችላል፣ በኢንዱስትሪ ሊሆን ይችላል፣ በንግድ ሊሆን ይችላል፣ በአገልግሎት ሊሆን ይችላል፣ ያለምንም ገደብ ተሰማርቶ ሌትም ቀንም ሰርቶ ሀብት እንዲያፈራና በዛም ሀብቱም ተጠቃሚ እንዲሆን አገሩንም እንዲጠቅም ነው ዋናው። ይሄን ነው ማረጋገጥ ያለብን። ሌላው ተጨማሪ ሰፋፊ እርሻና የእንስሳት እርባታ እናስፋፋለን። ሰፋፊ የእንስሳት እርባታና ሰፋፊ እርሻ ልማቶችን እንዲስፋፉ እናደርጋለን። እርሻና ኢንዱስትሪ ተደጋጋፊ እድገትን የእርሻውና የኢንዱስትሪው ተደጋጋፊ እድገትን እርሻው ለኢንዱስትሪው ኢንዱስትሪው ለእርሻው እንዲደጋገፉ ከፍተኛ ጥረት እናደርጋለን። ብሔራዊ የቁጠባና ብድር ስርዓትን እንዘረጋለን። በተለይ ደግሞ ከሙስና የጸዳ መንግስታዊ አገልግሎት እንዲፈጠር ከፍተኛ ጥረት እናደርጋለን። በአጠቃላይ ወደ 9 የሚደርሱ መርሃ ግብሮችን እንዲነደፉ እናደርጋለን። እነሱም የገጠር ግብርና ልማት መርሃ ግብር፣ የከተማ ልማት መርሃ ግብር፣ የኢንዱስትሪ ልማት መርሃ ግብር፣ የንግድ ልማት መርሃ ግብር፣ የኢነርጂ ልማት መርሃ ግብር፣ የማዕድን ልማት መርሃ ግብር፣ የሳይንስና ቴክኖሎጂ መርሃ ግብር፣ የቱሪዝም ልማት መርሃ ግብር። እነዚህን መርሃ ግብሮች በአግባቡ እንዲነደፉ ካደረግን በኋላ እነዚህ ትኩረት ነጥቦቻችን በማኒፌስቶችን ላይ በግልጽ አስቀምጠናቸዋል። እነዚህ ስልጣን በያዝን በ2 ወይም በ3 ወር ውስጥ እነዚህ ሁሉም በጥሩ ሁኔታ ይነደፋሉ። ከዛም ወደ ተግባር ይገባል። ከተገባ በኋላ ኑሯችን የሚሻሻልበትና የኑሮ ውድነቱን የሚቀንስበት፣ ለወጣቱ የስራ ዕድል የሚፈጠርበት፣ ድህነትና ጉስቁልና በጣም የሚቀንስበት፣ በተለይ ደግሞ በከተማ ለጥቃቅንና አነስተኛ ኢንተርፕራይዞች ከፍተኛ ትኩረት በመስጠት የስራ ዕድል የሚፈጠርበት ሁኔታ ነው ያለው።
በተለይ እነዚህ እድገት ተኮር የሚባሉ ዘርፎች አሉ። እንደነ ጨርቃ ጨርቅ፣ እንደነ ብረታ ብረት፣ እንደ የእንጨት ስራ፣ የልብስ ስራ፣ የባልትና እነዚህ በጣም ገና ተነክቶ ያልተነኩ በጣም በርካታ የስራ ዕድል ሊፈጥሩ የሚችሉ ዘርፎች ናቸው። አንደኛ እድገት ተኮሮች ናቸው። እድገት ተኮር የተባሉበት ምክንያት በቀላል ካፒታል እና በትንሽ ስልጠና በጣም በሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ ወጣቶችን ወደ እነዚህ ስራ ዘርፍ ከዩኒቨርሲቲ የተመረቁትንም ከቴክኒክና ሙያ የተመረቁትንም በስፋት ወደ እነዚህ ዘርፍ በማስገባት በአጭር ጊዜ ውስጥ ከፍተኛ የሆነ የስራ ዕድል የምንፈጥርበትና በቅድም በጠቀስኳቸው መርሃ ግብሮች ደግሞ የገጠሩም የከተማውም አጠቃላይ ህዝባችን ኑሮ የሚሻሻልበት ሁኔታ ላይ ከፍተኛ ስራ እንሰራለን ብለን ነው በኢኮኖሚው ዘርፍ የምገልጸው። እናመሰግናለን። ቀጣዩ ጥያቄያችን የሰላምና ጸጥታ ሁኔታ ላይ ትኩረት ያደረገ ነው። በተለይ ደግሞ ግጭቶች ባሉባቸው የአገሪቱ ክልሎች ላይ ያለውን ሁኔታ ለመቀየር ትብብር ለኢትዮጵያ አንድነት ምን አይነት እርምጃዎችን ይወስዳል የሚል ነው። በተለይ ደግሞ በአማራ ክልል ያለውን ግጭት ለማስቆም፣ በኦሮሚያ ክልል ውስን አካባቢዎች ደግሞ ያለውን ግጭት ለማስቆም እንዲሁም ደግሞ በትግራይ ክልል ያለውን የፖለቲካ ሁኔታ ለማስተካከል ትብብር ለኢትዮጵያ አንድነት ምን አይነት እርምጃዎችን ይወስዳል? በእኛ ይሄ ትብብር ፓርቲዎች አጠቃላይ በአገራችን ሰላምና መረጋጋት እንዲፈጠር የሁሉም ዜጎች ግዴታ መሆን አለበት ብለን ነው የምናምነው። የሁሉም ዜጎች፣ የሁሉም ባለድርሻ አካላት፣ የሁሉም ሰዎች በቃ የማይመለከተው የለም ማለት ይቻላል። የእምነት ተቋሞችም ይሁኑ የሲቪክ ማህበራት፣ ሚዲያዎች፣ መንግስት፣ የፖለቲካ ፓርቲዎች፣ አጠቃላይ ህዝቡ ሰላም እንዲመጣ ከተፈለገ ሁሉም የየራሱ ሚና አለው ብለን ነው ምናምነው። ነገር ግን ሚናችን ይነስም ይብዛ ከፍና ዝቅ ሊል ይችላል። ስለዚህ ሰላም የሁሉም ነገር መሰረት እንደሆነ ሰላም ከሌለ ምርጫም እንደሌለ አገርም ልማትም ሁሉም ነገር የለም በቃ። ስለዚህ በሰላም ዙሪያ ላይ ትብብር ፓርቲዎች በሰላም ዙሪያ ላይ ድርድር አናደርግም፣ ከፍተኛ ጽኑ እምነት ነው ያለን። ነገር ግን ሰላም በተለይ ደግሞ ገዢው ፓርቲ ወይም መንግስት የአንበሳውን ድርሻ መጫወት አለበት ብለን እናምናለን። ምክንያቱም ሁሉ ሪሶርሱ ያሉት በእጁ ነው። ሁሉም ነገር ብቸኛ ኃይል የመጠቀም መብትም ያለው መንግስት ነው። ስለዚህ ሁሉም ሪሶርስ ካሉት ድረስ ገዢው ፓርቲ ለሰላም ቅድሚያ በመስጠት ሆደ ሰፊ በመሆን ዲሞክራሲን ማስፈን፣ የህዝብን መሰረታዊ መብቶችና ነፃነቶች ማክበርና ማስከበር ሊኖርበት ይገባል። ዲሞክራሲን፣ እኩልነትን፣ ነፃነትን እናሰፍናለን። ይህ ሁሉ አልፈን ግን ችግር የሚፈጠር ከሆነ ችግሩን በድርድር በውይይት በንግግር እንዲፈታ በተለይ ደግሞ የአንበሳውን ድርሻ በመጫወት መንግስት መወጣት አለብን ብለን እንደ መንግስት እኛም ቢሆን ይሄንን ማንኛውም ግጭቶች ሲፈቱ በውይይትና በድርድር መፈታት አለበት ብለን ነው ምናምነው። ባለፈው ዘመናት የተደረጉ ግጭቶችን ወይም ጦርነቶችን እናስታውሳለን። መጨረሻ ላይ በውይይት ነው የሚጠናቀቀው፣ በድርድር ነው የሚጠናቀቀው። ስለዚህ ማንኛውም ጉዳይ የመጀመሪያ ሰላም፣ ዲሞክራሲ ከሰፈነ ጦርነት አይመጣም፣ በቃ አይኖርም። ሁሉም ሰው መብቱ ከተከበረለት፣ ነፃነቱ ከተከበረለት፣ የመናገር የመጻፍ መብቱ ከተከበረለት ወደ ጦርነት የሚሄድበት ምንም ምክንያት የለም። እሱ እንዳይሆን መጀመሪያ እሱ ነው የምንቆጣጠረው። ምናልባት እንኳን ቢያጋጥም በውይይት በድርድር በጠረጴዛ ዙሪያ በንግግር እንፈተዋለን ነው የኛ። በሱ መልኩ ነው እንሄድ አለብን ብለን የምናምነው። ስለዚህ አሁንም በአማራም ክልል ያለው በትግራይም ክልል ያለው ግጭትና ጦርነት መፈታት አለበት በውይይትና በውይይት ብቻ ነው፣ በንግግርና በንግግር ብቻ መሆን አለበት ብለን ነው የምናምነው። ስለዚህ ይሄ ሁሉ ደም መፋሰስ በኋላ ሂዶ መጨረሻ ላይ ወደ ድርድር ወደ ውይይት መምጣታችን ላልቀረ ለምንድን ነው ይሄን ያህል ንብረታችን የምናባክነው? ለምንድን ነው ይሄን ያክል ደም የሚፋሰሰው እርስ በርሳችን የሚል አቋም ነው ያለን። ስለዚህ እናንተ መንግስት ብትሆኑ እነዚህን ችግሮች በተጠቀሱት አካባቢዎች ላይ በድርድር ትፈቱታላችሁ? እንፈተዋለን፣ በድርድር በውይይት እንፈተዋለን። ሲጀመር የመጀመሪያ ጥያቄያቸውን ለመመለስ ጥረት እናደርጋለን። ምክንያቱም መጀመሪያ ያልኩት
ዲሞክራሲና መብታቸው እንዲከበርላቸው ከፍተኛ ጥረት እናደርጋለን። ይህ መብታቸው ነፃነታቸው ከተከበረላቸው መሳሪያ አስቀምጠው ወደ ቤታቸው የማይሄዱበት ምክንያት የለም። አሁንም ይሄ ካላረካቸው ደግሞ ቁጭ ብለን ውይይት አድርገን ድርድር አድርገን እየፈታን ወደ ሰላማዊ መንገድ እንዲመጡ እንሄዳለን። የአንበሳውን ድርሻ እንጫወታለን። መንግስት እስከሆነ ድረስ ታንኩንም ባንኩንም አየሩንም እስከተቆጣጠርን ድረስ የግድ ይህን የማድረግ ኃላፊነት አለብን። ሆደ ሰፊ ሁነን እንጂ መሳሪያ ይዣለሁና ይህን ያህል ሚሊዮን መከላከያ ሰራዊት አለኝና ይህን ያክል ፖሊስ ሰራዊት አለኝና በኃይል ለመደፍጠጥ አንሄድም። ይሄ መታወቅ አለበት። በኃይል አንደፈጥጥም። ምክንያቱም በህዝብ የተመረጥን መንግስት ነና። በህዝብ የተመረጠ መንግስት ደግሞ በእንደዚህ አይነት ድርጊቶችን፣ ጦርነቶችን የሚቆሙበትን መንገድ እንጂ የሚያባብስ ነገሮችን አይሰራም ማለት ነው። በዚህ ዙሪያ ላይ ይሄ ነው አስተያየት መስጠት እንፈልገው። የመጨረሻው ጥያቄ ህገ መንግስትን የተመለከተ ነው። ትብብር ለኢትዮጵያ አንድነት በስራ ላይ የሚገኘው የኢፌዴሪ ህገ መንግስት መሻሻል አለበት የሚል አቋም አለው ወይ? መሻሻል አለበት የሚል አቋም ካለውስ የትኛው የህገ መንግስቱ ክፍል መሻሻል አለበት ብሎ ነው የሚያምነው? እናምናለን። አሁን በስራ ላይ ያለው የህገ መንግስት የኢትዮጵያ ፌዴራላዊ ህገ መንግስት መሻሻል አለበት ብለን እናምናለን። መሻሻል አለበት ብለን እኛ ብቻ አይደለንም። እኔ እኮ በዚህ ጉዳይ ላይ ራሱ ምንም እኮ የሚያከራክር ነገር የለም። ህገ መንግስቱ ራሱ አንቀጽ 104 እና 105 አሻሽሉኝ ብሏል እኮ። በቃ አሻሽሉኝ ካለ እያሻሻላችሁኝ እድሜን አራዝሙልኝ። ለ100 ዓመት ሊሄድ ይችላል፣ ለ200 ዓመት ሊሄድ ይችላል። አሻሽሉኝ ብሏል። ስለዚህ በህገ መንግስት መሻሻል በተመለከተ ትብብሩ እንዳው ማሻሻል ብቻ ሳይሆን መንግስት ስንሆን ቅድሚያ የምንሰጠው በማኒፌስቶአችን በግልጽ ያስቀመጥነው ዓላማችን ጉዳይ ነው። በግልጽ እንዳውም ቅድሚያ የምንሰጠው ምክንያቱም እሱ ነው። ህገ መንግስቱ ለምሳሌ እንደው አንዳንዶቹ እንደው ሁሉንም መዘርዘር አስቸጋሪ ነው፣ ግን የተወሰኑት እንደው የትኞቹን ነው የምታሻሽሉት ብትለኝ የመጀመሪያ አንቀጽ 93ን የአስቸኳይ ጊዜ አዋጅ የሚለው እሱ በቀጥታ እናሻሽለዋለን። ምክንያቱም የሰዎች መሰረታዊ መብቶችን ሁሉ ነው የሚደፈጥጠው በአስቸኳይ ጊዜ አዋጅ ስም። ሌላው አንቀጽ 39ን የራስን ድል በራስ የመወሰን የሚለውን እንቀበልና እስከ መገንጠል የሚለውን ነው የምናሻሽለው። ምክንያቱም ከስማችንም አይታችኋል፣ ትብብር ለኢትዮጵያ አንድነት ነው። የኢትዮጵያን አንድነት የሚሸረሽር አንቀጽ ነው። እንዴት አንዲት ሀገር ከሀገሯ ህገ መንግስት ላይ እስከ መገንጠል ብላ ይደነግጋል? ይሄ ፓርት እንዲሻሻል ከህዝባችን ጋር ማለት ነው። ሌላው አንቀጽ 40 የንብረት ባለቤትነት መብት በተለይ 40 ንዑስ አንቀጽ 3 የገጠርም ሆነ የከተማ መሬት በተመለከተ ግልጽ የሆነ ለባለቤቱ ሰፊ መብት ሊሰጠው ይገባል፣ እስከ መሸጥ እስከ መለወጥ የሚለው ነገር መታወቅ አለበት። ይሄ የሚሻሻልበት ሁኔታ አለ። ሌላው አንቀጽ 49 አዲስ አበባ ከተማን በተመለከተ የተደነገገ ድንጋጌ ነው። ይሄ ግልጽ አይደለም። ግልጽ እንዲሆን ይደረጋል። ተጠሪነቱ ስለማን ነው? እንደምታውቁት የአዲስ አበባ ህዝብ ከ6 ከ7 ሚሊዮን ህዝብ በላይ ነው የሚገኘው። የፌዴሬሽን ምክር ቤት ውክልና የለውም። የፌዴሬሽን ምክር ቤት ውክልና ትልቁ ስልጣን ነው። ፌዴሬሽን ምክር ቤት ህገ መንግስት የሚተረጉም ሌሎች ስልጣን ያሉት እንትን ነው፣ ተቋም ነው። እዚህ ተቋም ላይ ግን የአዲስ አበባ ህዝብ አልተወከለም። የሚገርም ነገር ነው። ስለዚህ ይሄ አሻሽለን እነዚህ አንቀጾች እንዲሻሻሉ እናደርጋለን። ሌላው አንቀጽ 50 በፌዴራልና በክልል ምክር ቤቶች መካከል የስልጣን ክፍፍሉ ግልጽ ዲማርኬት መደረግ አለበት ብለን ታውቆ ግልጽ መደረግ አለበት ብለን እናምናለን። ሌላው አንቀጽ 54 አሁን የምንወዳደርበት የአብላጫ ድምፅ ስርዓት ትክክል አይደለም፣ ድብልቅ ተመጣጣኝ ውክልና ሊኖር ይገባል ብለን ነው የምናስበው። በአብላጫ ድምፅ ብቻ ሳይሆን እያንዳንዱ ተወዳዳሪ ፓርቲ ባገኘው ድምፅ ልክ ባገኘው ሊወከል ይገባል። ለምሳሌ ከ10 ሚሊዮን ሰው በላይ የተመረጠ ግን በአብላጫ ድምፅ ስላልተመረጠ የምንም አይነት የመንግስት ስልጣን የማይዝበት ሁኔታ። ሌላው አንቀጽ 61 እና 62 ስለ ፌዴሬሽን ምክር ቤት ግልጽ የሆነ ነገር መቀመጥ አለበት። ይሄ ህገ መንግስት ይተረጉማል ምናምን የሚለው እሱ ራሱ መሻሻል አለበት ብለን እናምናለን። አንቀጽ 71 ለፕሬዚዳንት የተሰጠው ስልጣን በቂ አይደለም፣ ለፕሬዚዳንቱ በቂ ስልጣን ሊሰጠ ይገባል ብለን እናምናለን። ሌላው አንቀጽ 72 የጠቅላይ ሚኒስትር የስራ ዘመን በተከታታይ ከ2 ዓመት
በላይ እንዳይመረጥ እናደርጋለን። ያሁኑ ግን ያለው ህገ መንግስት ለ4 ለ5 በተከታታይ ሊመረጥ ይችላል። ሊገደብ ይገባል። የጠቅላይ ሚኒስትሩ 2 ጊዜ ከተመረጠ ከዛ በኋላ እንደገና በሌላ ጠቅላይ ሚኒስትር ሊተካ ይገባል እንጂ ዝንተ ዓለም እሱ ብቻ እየሰራ ሊኖር አይገባውም የሚል ነው። የጠቅላይ ሚኒስትሩ በተከታታይ 2 ዓመት በላይ ሊመረጥ እንደማይገባ አድርገን እንዲደነገግ እናሻሽለዋለን ነው። በአጠቃላይ የትብብር ፓርቲዎችን ምረጡ። የትብብር ፓርቲዎች መኢአድ፣ እናት ፓርቲ፣ ኢህአፓና አግንን ኢትዮጵያ የትብብር ፓርቲን ከመረጣችሁ ሰላማችሁ፣ ዴሞክራሲያችሁ፣ ነፃነታችሁ፣ ልማታችሁ፣ እድገታችሁ ይከበርላችኋል። ጦርነት፣ መፈናቀል እናስቆማለን፣ እናሸንፋለን፣ መንግስት እንሆናለን። ትብብር ፓርቲን ምረጡ። ምልክታችንም አውራጣት ነው። እንደዚህ አይነት የሚባለው ወይም ደግሞ አውራጣት ይሄን ምልክታችን ትብብር ፓርቲን ምረጡ። እናመሰግናለን። የትብብር ለኢትዮጵያ አንድነት ፓርቲ የምክር ቤት አባልና የህግ ክፍል ኃላፊ አቶ ዋለልኝ አስፋው ለኢቢኤስ 5 ጥያቄዎች ምላሽ ሊሰጡ እዚሁ ስቱዲያችን ስለተገኙና ምላሾትን የፓርቲውን ምላሽ ስላቀረቡልን እናመሰግናለን። ክቡራን ተመልካቾቻችን ስትከታተሉ የቆያችሁ ትብብር ለኢትዮጵያ አንድነት ለኢቢኤስ 5 ጥያቄዎች የሰጣቸውን ምላሽና ማብራሪያዎች ነበረ። በቀጣዮቹ ቀናትም የሌሎች ፓርቲዎችን እንደዚሁ በተመሳሳይ ይዘን ወደ እናንተ የምናቀርብ ይሆናል። የምርጫ 2018 ልዩ ዝግጅታችን በተለያዩ መሰናዶች እንዲሁ ወደ እናንተ የምናደርስ ይሆናል። ዝግጅቱን ያቀረብኩላችሁ ኤርሚያስ በጋሻው ነበርኩ። ለዛሬ እዚህ ላይ እናበቃለን። ከሌሎች የጣቢያችን ፕሮግራሞች ጋር መልካም ጊዜ እመኛለሁ። ሰላም። ተመልካቾቻችን በምርጫ 2018 የኛ ድምጽ የመጀመሪያ ምዕራፍ 8ቱን ፓርቲዎች ያስተናገድንበት ቆይታ በዚህ መልኩ ተጠናቋል። በሚቀጥሉት ጊዜያቶች ደግሞ የምዕራፍ 2 የኢቢኤስ 5ቱን ወሳኝ ጥያቄዎች የተቀሩት በአገር አቀፍ ደረጃ የሚወዳደሩ የፖለቲካ ፓርቲዎችን እናቀርባለን። የእነዚህን ፓርቲዎች ምላሾች የምናቀርበው ከምርጫ ቦርድ ለፓርቲዎች ከተሰጡ የቅስቀሳ ቀናት ውጭ ባሉት ቀናቶች ይሆናል። የምርጫ 2018 የኛ ድምጽ የኢቢኤስ ልዩ ዝግጅት ሌሎች አዳዲስ ክፍሎችን ይዞ ይመለሳል።